ውድ የታሪክ አለኝ ሚዲያ ተከታታዮች ለቤቱ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። የድምፃዊ ቴዎድሮስ ካሳሁን አዲሱ አልበም ሊበሰር ጥቂት ሰዓታት ቀሩት። ድምፃዊ ቴዎድሮስ ካሳሁን እና መንግስት መካከል የተፈጠረው ምንድን ነው? ለምንስ ጋዜጣዊ መግለጫው ተከለከለ? የሚሉትንና በርካታ የሙያ አጋሮችም ይህን አልበም በጉጉት እንደሚጠብቁት እየተናገሩ ይገኛል። ከእነዚህም መካከል ሳሚዳን፣ ቬሮኒካ አዳነ እና የመሳሰሉት የሙያ አጋሮቹ ይህን ኢትዮሪካ የተሰኘውን አልበም በጉጉት እንደሚጠብቁት እየተናገሩ ይገኛሉ። እኒህና ተጨማሪ መረጃዎችንም እንመለከታለን። እስከ መረጃው ፍጻሜ ድረስ አብራችሁን ቆዩ። በመጀመሪያ ደረጃ መንግስት ይህን ኢትዮሪካ የተሰኘውን አልበም ለምን ከለከለ? መንግስት ይህን አልበም ለምን ጋዜጣዊ መግለጫ እንዳይሰጥ ከለከለ? አንድምታውስ ምንድን ነው የሚለውን በዝርዝር እንመለከታለን። መንግስት ይህ አልበም ቢወጣና ለህዝቡ ተደራሽ ቢሆን በጋዜጣዊ መግለጫው ወቅት የሚነሱ ሀሳቦች እናም ቴዲ አፍሮ ከዚህ ቀደም በነበሩት አልበሞች ውስጥ ያካተታቸው በርካታ መንግስትን የሚወቅሱ ነገሮች ሊኖር ይችላል በሚል ፍርሃት የተነሳ የመንግስት አካላት ይህን ጋዜጣዊ መግለጫና በይፋ ለሰዋሰው መልቲሚዲያም እንዳይለቀቅ አድርገዋል። መንግስት ከዚህ ጋዜጣዊ መግለጫ መቅረት ምን ይጠቀማል ልትሉ ይሆናል። መንግስት ከዚህ ጋዜጣዊ መግለጫ መቅረት የሚጠቀመው አንድና አንድ ነው። እሱም የህዝቡን ድምፅ ማፈን። መንግስት በተመለከተ የቴዎድሮስ ካሳሁን ከዚህ ቀደም የለቀቃቸው አልበሞችን ብትመለከቱ የመንግስትን ወቀሴታ፣ ነቀፌታና የመሳሰሉ ነገሮችን ያካተተ በመሆኑ መንግስትም ይህን በተረዳና ይህን በአጽንኦት ውስጥ በመክተት ለምርጫም ቅርብ ጊዜ ስለሆነ ምርጫውም እየደረሰ ቅርብ ሰዓት ስለሆነ ይህ ነገር እንዳይፈጠር በመስጋት ከፍርሃት አንጻር ከጥቂት ሰዓታት በኋላ የሚለቀቀው የድምፃዊ ቴዎድሮስ ካሳሁን ኢትዮሪካ የተሰኘውን አልበም በጉጉት እንደሚጠብቁት በርካታ የሙያ አጋሮቹ እየተናገሩ ይገኛሉ። ከእነዚህም መካከል ድምፃዊ ሳሚዳን ኢትዮሪካ የተሰኘውን አልበምና በሙዚቃ ኢንዱስትሪ ውስጥ ስላለው የትብብር መንፈስ ዙሪያ ሰፊ ማብራሪያ ሰጥቷል። ድምፃዊው በማህበራዊ ትስስር ገጹ ባጋራው ቪዲዮ መልእክት በአሜሪካ ቆይታው የአልበሙን የተወሰኑ ስራዎች ለማዳመጥ እድል እንዳገኘና ቴዎድሮስ ካሳሁን ቴዲ አፍሮ ስኬት ለመላው የሙዚቃ ኢንዱስትሪው የህልውና ጉዳይ መሆኑን በአጽንኦት አብራርተዋል። ሳሚዳን በንግግሩ በአሜሪካ ሀገር በነበረበት ወቅት አጋጣሚ ሆኖ ይወጣሉ ተብለው ከሚጠበቁት 18 የአዲሱ ቴዲ አፍሮ ዘፈኖች ውስጥ የተወሰኑትን ለማዳመጥ መቻሉን ገልጸዋል። ዘፈኖቹን ስሰማቸው በቃ ቶሎ ነው ከኔ ጋር የተዋህዱት። አብዛኞቹ ዘፈኖች አሁንም አስታውሳቸዋለሁ። ሀሳቦቹን በደንብ ትዝ ይሉኛል ያለው ሳሚዳን ቴዲ አፍሮ ለሱ ልዩ የሙዚቃ ተጽዕኖ እንዳሳደረበት መስክረዋል። አክሎም ለመጀመሪያ ጊዜ መድረክ ላይ ወጥቶ የዘፈነው የቴዲ አፍሮን ጉድ ሰራሽኝ የተሰኘ ዘፈን እንደነበር በማስታወስ የቴዲ ዜማዎችና ድምፁ ከሱ የሙዚቃ ምርጫ ጋር እጅግ የሚስማሙ መሆናቸውን ተናግረዋል። በሙዚቃ አፍቃሪዎች ዘንድ ሊኖር ስለሚገባው ግንዛቤ ሲያብራራ የአንድ ትልቅ አርቲስት ስራ የራስ ምርጫ ባይሆን እንኳን ተጽዕኖውንና የፈጠራ አሻራ በማክበር እንደሚያስፈልግ መስክረዋል። ይህንንም ከሙዚቃ ኢንዱስትሪ ህልውና ጋር በማያያዝ ጠለቅ ያለ ትንታኔ ሰጥተዋል። ክቡር ዶክተር ጥላሁን ገሰሰ፣ አስቴር አወቀ፣ መሐሙድ አህመድ እንዲሁም እነ ጎሳዬ አብነትና ማዲንጎ በየዘመናቸው የሙዚቃውን ከፍታ እንዳሳዩ ሁሉ በአሁኑ ወቅት ደግሞ ቴዲ አፍሮ ትልቁን ኃላፊነት ወስዶ ኢንዱስትሪውን እየመራ መሆኑን አስረድቷል። እኛንም ያነሳሳን አብሮ በጣም ብዙ አርቲስት እንዲነሳሳ ያደረገና ይህን የሙዚቃ ድንኳን ወጥሮ የያዘው እሱ ቴዲ አፍሮ ነው ሲል አድናቆቱን ገልጸዋል። ሳሚዳን በኢትዮጵያ ማህበረሰብ ውስጥ በሙዚቀኞች ላይ የሚሰነዘረው እንደ አዝማሪና ታዋቂ እንጂ አዋቂ አይደለም የሚል አክብሮት የጎደላቸው አባባሎች ኮንነዋል። እንዲህ ያሉ አመለካከቶች ለመስበር የቴዲ አፍሮን የመሳሰሉ ግዙፍ አርቲስቶች ስኬት ወሳኝ መሆኑን ጠቁመዋል። ሳሚዳን አዲሱ አልበም ከጥቂት ሰዓታት በኋላ ይወጣል ብሎ በጉጉት እየጠበቀ መሆኑን ጠቅሶ ለቴዲ አፍሮ አድናቂዎችና ለሙዚቃ አፍቃሪያን የምስራች ቃል አስተላልፈዋል። በቃ ሙዚቃ እንደዚህ ሲናፈስ ኢንዱስትሪውን ሲወጥረው በጣም ይመቸኛል። ዘፈኑ ሲወጣ ስትሰሙት እኔ ከሰማሁት አንጻር በጣም ትደሰቱበታላችሁ ባይ ነኝ ሲል አልበሙ እጅግ የተዋጣለት መሆኑን በመመስከር መልእክቱን አጠቃለዋል። በሌላ በኩል ድምፃዊት ቬሮኒካ አዳነ ስለ ቴዲ አፍሮ ይህን ብላለች። ቬሮኒካ አዳነ ከጥቂት ቀናት በፊት ሐሙስ መቼ ነው የሚደርሰው በጉጉት እጠብቃለሁ ብላ ባሰፈረችው ጽሑፍ ላይ በርካቶች እየነቀፏት ይገኛሉ። በዚህም ነቀፌታዎች ላይ ምላሽን ሰጥታለች።
እንዲህ ስትል በትዝብት ትገልጸዋለች። እኛ ሰዎች በባህሪያችን በክፋትም በተንኮልም በተለያዩ ጉዳዮች እንኳን ለሰው ለፈጣሪም የማንመች ፍጡሮች ነን። ትናንት በቴዲ ጉዳይ ባጋራሁት መልካም ምኞትና ምስክርነት ከማልጠብቃቸው ሰዎች የደረሰብኝ መልእክቶችም በጣም ነው የተገረምኩት። እኔ አንድ ሰው ነኝ አይደል? ግን ሚዲያ ላይ ወጥቶ አይወራም እንጂ እያንዳንዱ የማሳልፈው ህይወት እግዚአብሔርን ባልይዝ ኑሮ በልተውኛል፣ ገለውኛል፣ ብዙ። ቴዎድሮስ ካሳሁን እንኳን እኔ የማትወዱት ሰዎች ብቻችሁን ተደብቃችሁ ስራዎቹን የምታደምጡ አትችሉም እንጂ እንደሱ ብትሆኑ የምትመኙት ጥበበኛ ሰው ነው። እንኳን ቴዲን የሁሉም ስራ በማስተዋወቅ ነው የምታወቀው። የዛኔ ምን አይነት ደግነሽ ብላችሁ ጽፋችሁልኝ ነበር። ይሄን እኮ ስለሱ መጥፎ ባወራ አምናችሁኝ ነበር አይደል? ልክ ሌሎች እንዳመናችሁት መጀመሪያ ቤታችሁ ተደብቃችሁ የምታደርጉትን እናንተና ፈጣሪ ብቻ ነው የሚያውቀው። የእኛን ጉድ የሸፈነ አምላክ እንዳይታዘበን እንኳን ትንሽ እንፈር። ደግሞ ለምን መልካም ተመኘሽ፣ ለምን መሰከርሽ ብሎ ሰው ሲታመም ያድራል እንዴ? ስትል ሀሳቧን አጠቃላለች። ቴዲ አፍሮ ቴዎድሮስ ካሳሁን በተሰጥኦ ብቻ የሚታይ አይደለም ሲል ድምፃዊ ብስራት ሱራፌል ገልጿል። ከዚህም ድምፃውያን መካከል አንዱ የሆነው ተወዳጅ ድምፃዊ ብስራት ሱራፌል ለቴዲ አፍሮ ያለውን አድናቆትና ለአዲሱ አልበም ያለውን ተስፋ በልዩ ስሜት ገልጸዋል። ብስራት ባስተላለፈው መልእክት የጥበብ ስራ ከባድነትና የቴዲን ጥንካሬ እንዲህ ሲል አሞካሽቷል። ጥበብ ቀላል ነገር አይደለም። በውስጥ ያለ ስሜት ከመድከም ጋር ሲጣመር የሚወጣ ኃይል ነው። ቴዲ በተሰጥኦ ብቻ የሚታይ አርቲስት አይደለም። ያለውን ፍላጎት በትጋት እና በጽናት ወደ ስራ የሚቀይርና ድንቅና ብርቅ የጥበብ ሰው ነው። ድምፃዊ ብስራት አክሎም ቴዲ አፍሮ ለስራው የሚሰጠው ዋጋ ለመረዳት የግድ የቅርብ ጓደኛ መሆን እንደሚያስፈልግ ጠቁሟል። ውድ የታሪክ አለኝ ሚዲያ ተከታታዮች መረጃዎቹ ይህን ይመስሉ ነበር። እስከ መጨረሻው ድረስ ስላዳመጣችሁኝ ከልብ አመሰግናለሁ። እስከዛው ድረስ በሌላ መረጃ እስክንገናኝ ድረስ መልካም ቆይታ